ዛር የሚባል አለ መተት በል ድግምት በል ዛሩን ላይ በል ስማቸው ብዙ አለ ይሄ መንፈስ ምን ያደርገዋል ያበሳጫል ውሸት ያስወራዋል አይነጋ መተት ቤት ይወስደዋል አርብ ነሮ ባሽረዋል የተለያየ ነገር ጦም ያስረዋል አይነጋ ቡና ያስቀጠቅጠዋል ራስ ያሳምማል ያፋሽገዋል የዛር መለመኛ ነው ደሞ ሲጀምር ራሱ ዛርም ቡና ቀጥቅጦ ነው የሚለምነው ኡቃቢ ማለት ነው የእናቴ ያባቴ ኡቃቢልና ዛር ማለት ራሱ ከዛር የሚተላለፍ ዛር ማለት ነው ከዛር የሚተላለፍ እናት ከአባት የሚወረስ ባለ ጀበና አለ ባለ በሬም የሚተረታል በግ የሚተረታል የሚገበራል እነኚህ መንፈሶች ሰው ላይ ካረፈ በረከት ያሳጣል የሰው ልጅ ያሳምመዋል ከዛም በኋላ ያበሳጫል ቤት ውስጥ ሰላም የለውም ካለ በኋላ ወደ ጫት ወደ ሲጋራ ይመራል ከዛም በኋላ ይቆጣጠራል ከዛም በኋላ ጠበል ቦታ ይዝባል ውሃ ነው ይላል ውሃ መሆን እናውቃለንኛ ግን እግዚአብሔር ቃል ውሃ ላይ ሰርፎ ያድናል እናት ከአባት እስከ 8 ትውልድ ይሄዳል ማንንም አያግደውም ልጆቹ በጠበል ቦታ ይሄዳሉ እናትና አባቱ ደግሞ በመጀመሪያ እግዚአብሔር ውስጣቸውም የለም ለስሙ ብቻ ያመልካሉ ማህበርም ይጠጣሉ አመት ባለው ሲመጣ ጨርቃቸውን ነጠላ መስቀለኛ ለብሰውም ዝማሬም ያጨበጭባሉ ይሄዳሉ ነገር ግን ተመልሶ ሌላ አምልኮ በረከት ቤታቸው ነው ያን ከእናትና ከአባቴ ውርስ ነው የመጣ ነው እንዴት ላድርግ ብሎ ይሰራል በዛን ጊዜ እዛ ጋር እነሱ የሚገብሩት እሱ መንፈስ ነው ረቂቅ ነው አይታይም አቅ ያደርጋል ቤት ውስጥ ይገበራል ልጆቹ ደግሞ እዚህ ጠበራ ውስጥ መከራ ያቷል የአባት እዳ ለልጅ ዘርፋል አሁንም አጋንንቱ ቤት አልወጣም እየካደሙኝ ነውልና ለጊዜ እዚህ ጮለቋል በኋላ ነው ይጣበቅበታል ከቤት አልተነቀለማ አንድ እንጨት ለማድረግ ስሩ መንቀል ነው ከነ ቤተሰቡ ሰው እግዚአብሔር ሲያመልክ ሰላም ያገኘዋል አሁን ወዲያው ድኖ ለቆ የሚርሰው ይኖረዋል እርግጥ ነው ታሞ መጥቶ ከዳነ በኋላ በታዝበት እንደገና ተመልሶ ያሰራ ካሰራለት የወጣው አጋንንት አንድ የነበረው 7 አዘጋይቶ ሰውዬ ምን እንደሚሰራ ያይስሮ ድሮ የታዘበት ስነ ምግባሩ ከተመለሰ 7 አጋንንት ይገባበታል ከፊተኛ ያለኛ ይብስበታል ብዙውን ጊዜ ደግሞ የማይድኑበት ለዚህ ነው አዛኝ ብዙ ጊዜ ሰው የሚጎዳ እንደታለ እንደ አዋቂ አለ እንደታለ ብሎ አንዱን ልቡ ውስጥ ይገባል ክፉ ነገር ያስተምረዋል ያስመስለዋል ያዞረዋል እንዳለ ሆነ ይለዋል ያውጃል የውሸት አዋጅ ማለት ነው እንግዲህ ከሰይጣን ላይ ውሸት ብቻ ነው የሚገኘው እውነት አይገኝም የውሸት አባት ነው ስለዚህ ሰይጣን የሰው ልጅ ይፈትነዋል ጥንካሬ ያስፈልጋል አጋንንትን እምቢ ብሎ ሲያወራ ስለ ሰይጣን ሲያወራ አስመስሎ ሲያወራ ሰውዬ ልቡ ይነካል ይፈራል ይንቀጠቀጣል ይፈራል ፍራቻ ካገኘ ሰይጣን ደግሞ ልቡ ውስጥ ይሰወራል ይገባል ልቡ ውስጥ ይገባና ያስፈራዋል ያላየን አይቻል ብሎ ዝም ብሎ ሰው ያሳምናል በሽታ ይበዛ ኃጢአት ዛር መንፈስ የሁሉንም መንፈስ መሰብሰብ ለምን ሰራዊት ይፈልጋል ተጨማሪ ሰራዊት ባገኘ ቁጥር እኛን ወደ ኃጢአት የመውሰድ አቅሙ ጉልበቱ እየጨመረ ስለሚመጣ ሰራዊት ፍለጋ ያገኘውን ያግበሰብሳል የመናፍቁንም የኢቲስቱንም የኦሹንም የራምፓንም የምናምን ያገኘውን ፊልምና ቪዲዮ መጽሐፍት በቃ ሰብስቦ አጠራቅሞ እዚህ ውስጥ ገብቶ ያፈላስፋል ጥርስ እየፋቀ ጫቱን እንደዚህ ይዞ የተርዚናው እንደዚህ ወጥሮ ይፈላሰፋል ፎቅ ይገነባል ያፈርሳል እንዲህ ባይሆን እኮ እንዲህ ነበር እንዲህ ያለ እግዚአብሔር ለምን ይሄ ፈጠረ በቃ ኤቲስትና ፓጋን ውስጥ ይገባል ግን ሰብሳቢው ነው ዛሩ ነው ይሄን ሁሉ የሚያመጣው ባህሪያችንን ስለሚያውቀው ከልጅነት ጀምሮ ያፈላሰፈ ያመጣና የሆነ የሚገርም ምሽግ ውስጥ ይከተናል እንደም ያንን ቅርቃር ደግሞ እንዴት ያወጣው እግዚአብሔር ቅርቃሩን ይቀረቀር ነው እኛም ስለሆነ ቅርቃሩን እግዚአብሔር ማውጣት አይችልም ለምን አቅም አንሶት አይደለም ፈቃድ አጥቶ በፈቃዳችን ነው ቅርቃሩን ማውጣት ያለብን መሐሌ ማለዘ ሰለሞን ላይ ታስተውሳላችሁ አይደል ውዴ በር ሲያንኳኳ እኔ ግን በሬን በመሎጊያ ወይም በመቀርቀሪያ በሬ ዘግቼው ነበር እጁን አሾልኮ ሊከፍት ሲል ይላል ትላለች ሊከፍት ሲል በሩን ቀርቅሬው ስለነበር መክፈት አልቻለም ውዴ የሚባለው ክርስቶስ ነው እኛ ውስጥ ልባችን ውስጥ የተቀረቀረውን ኃጢአት ወይም መናፍስ ሊያስወጣልን ሲሞክር እግዚአብሔር ሲመጣ እኛ ግን አንከፍትም ብለን በራችን ስንወለድ ከሰውም ከመናፍስትም አንድ ጋር ሆነን እንወለዳለን በመጽሐፍ ቅዱስ ውስጥ ከእግዚአብሔር የተወለደ የእግዚአብሔርን ነገር ያስባል ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው ይላል እንዴ ስንወለድ በመንፈስ ቅዱስ በመናገኘው የልደት ጥምቀት ውስጥ መንፈስ ቅዱስን እናገኛለን ግን አብሮን የተወለደው ሁሉ ጊዜ ህይወታችንን የሚፋለም ነው ባህሪያችንን የሚፋለም ነው እሱም መንፈስ ስለሆነ ቤተሰብ ውስጥ ያለው ቅዱስ መንፈስ አይደለም ቤተሰብ ውስጥ ያለው በክፋት በጣዖት በተለያየ አይነት ነገር የገባ የመቀኝነት መንፈስ አብሮ ይዋሃዳል ስለዚህ ምን ይሆናል ቃላችንንም ክፉ ያደርገዋል የክፋቱ መገለጫዎች ደግሞ ሁሉ ጊዜ ሐሜት መንፈሳዊ ነገር መንፈስ ቅዱስ ሐሜት አይወድም በቤተ እግዚአብሔር ይህ የሐሜትና የምቀኝነት መንፈስ ትልቁን ቦታ ይዞ ዛሬ በእውቀታቸው ይሄ ቀረሽም የማይባሉ ሁሉ ቋንቋቸው መጀመሪያ ሲከፍቱ ሐሜት ንቀት ተንኮል ኩራት ትዕቢት እነዚህ መለያዎቻቸው ከሆኑ መንፈስ ቅዱስ አይሰራም ስለዚህ የሚወለደው ምን ይሆናል ማለት ነው
እፉኝት ይሆናል። የእፉኝት ልጆች የምንባልበትን እድል እናገኛለን። የክፉ መንፈስ ጦርነት ከመጋፈጥ ይልቅ በራሱ በአጋንንቱ ውጊያ ውስጥ ገብቶ ሕይወቱንና ኑሮውን ጊዜውንና ዘመኑን በሚያጨልም የሲኦል መንፈስ ባህላዊ አካሄድ በሚመስል ገጽታ ውስጥ ብዙ ሕዝባችን የዚህ የዛር ውርጅብኝ ተደቅኖበት በመከራ ውስጥ የሚገኝ ወገን ሆነዋል። እንዴ አርፎ አይዘንማ በደንብ እኛም በደንብ አይዘንም። በደንብ መያዝ ማለት ምን ማለት ነው? ምን ማለት ነበር? ማክበር ምንድነው ቀናችሁ? ለምሳሌ ሐሙስን ሐሙስ ይካደማል። ሲቲ እኮ ነው ሐሙስ ሲቲ ይባላል። ይካደማል። ከዛም በኋላ ተቀምጦ ቀጥ እንደዚህ አውደ ነገስትም አላችሁ። እስቲ አውደ ነገስቱን ያዘው። እሱን እንኳን አሁን ነው የገዛው። ለምን ገዛው? ወደሱ ደግሞ እንዲመጣ ነበረ። ወደዛ እንዲመጣ ነበረ። ወደ ነገስቱ ሁለቱንም እንዲሰራላችሁ እንዲሰራ ነበረ። ልጁ ግን መቼ እንዴ ቀደማችሁን እናንተ። ቆይ ለምንድን ነው ግን እንዲህ ይሄንሃል ልጁን የተፈታተንከው? ልጁማ ቀልብያ የለውም። በዚህ ደግሞ ከብዙ ሰዎች ጋር ይገናኛ። ስለዚህ በሱ መጠቀሚያ ነዋ። ሰዎች ደግሞ እናንተ ደግሞ ችግራችሁ ለነፍሳችሁ ምናምን አትሳሱም። ነፍስ ምናምን አታውቁም። ገንዘብ ነው የምትፈልጉት። ልመናችሁ፣ ሩጫችሁ ምናምን ስለ ገንዘብ ነው። ስለዚህ ገንዘብ ነው እሱም የሚለው። ገንዘብ ደግሞ የኛ ነው። ገንዘብ የናንተ ነው። ስለዚህ ነፍስያውን ከማያስብ ከሆነ መጠቅለል ወደኛ መጠቅለል። እሱ ደግሞ ብዙ ሰው ስለሚያውቅ በሱ ደግሞ ሌላ ብዙ ሰዎች ደግሞ አገኛለሁ። በሱ ጥላ ስር ብዙ ሰው ማግኘት። ክፉ መንፈስ የሚከተሉትን አካሄዶች ይሄዳል። አንደኛ ይመዝናል፣ ሁለተኛ ያጠናል፣ ሶስተኛ እርምጃ ይወስዳል። ከተሳካለት ሚዛኑን እየጨመረ ከፍተኛ የሆነ ውሳኔ ይወስናል። በዛው ውሳኔ ውስጥ የሚያገኛቸውና የሚጠቀልላቸው ብዙ ትውልዶች ያካብታል ማለት ነው።